የተከበራችሁ የኢትዮጵያ ሕዝብ፣ የተከበራችሁ የሲዳማ ብሔራዊ ክልላዊ መንግስት ሕዝብ፣ ሰዎች በሚዲያ ላይ የወጡ ሽሙጥታቶችን ነገስታትን እየሰደቡ ከህዝብ ጋር እያጋጩ በሚሄዱ ከጀርባ ሌላ ተልዕኮ ይዞ በሚሄዱ ህዝብ ላይ በሚናገሩት አትሸበሩ። ሁለት ደግሞ ከንግግራቸውም ያስታውቃሉ። ምንድነው ለማለት የፈለኩት? ኢዮብ ተብሎ ኢዮብ ከሐዋሳ ሲዳማ ነኝ ብዬ ጋዜጠኛ ነው፣ ተሰድዷል። ተሰዶ በሄደበት ከጀርባ ሌላ ኃይል ስላላቸው አገርን የሚመራ ሰው ከጀርባ ጦርነትን አይፈጥርም፣ ሰላምን ያመጣል። አብሮ ካሉ መሪዎች ጋር ተወያይቶ ህዝብን የሚወድ አገርን የሚወድ እንዴት እንወያይ፣ እንዴት እንሂድ፣ ይሄን ህዝብ እንዴት እንቀይር ተብሎ ነው የሚወያየው። ያ ጠፍቷው ሚዲያ ላይ የራሳቸውን ጥቅም ለማካሄድ እየተጓዙ ያሉትን ከዚህ ቀደም ቶክቻ ለፈለፈበት በራሱ እጅ የራሱን ገንዘብ አገኘ። ከዛ ከሚዲያ ወጥቷል ማለትም አይደለም። ይሄ ነው እያንዳንዱ ሚዲያ ላይ እየለፈለፉ ያሉት የራሳቸውን ጥቅም አስከብረው አብሮ የሚኖረውን ህዝብ ከመሪዎች ጋር እያጋጩና በህዝቡ ውስጥ ጥቀርሻ ጨለማ አይምሮ ስላላቸው እነሱ በህዝቡ ውስጥ ጠባሳ እየጣሉ ለማለፍ የሚሄዱት አካሄድ ነውና ኢዮባው ሰሞኑን እየተናገረ ያለው ነገር ያስታውቃል። ያው ኩሽና አይምሮ ነው፣ ዱኩካ አይምሮ ስላለ ዱኩካ አይምሮ ዝም ብሎ ይለፈልፋልና እውነት በሆነበት ሰዓት ላይ ዛሬ ምንም የተደበቀ ነገር የለም። እንደዚህ ክብር የተከበሩ ሲዳማ ክልል አመራሮች እየለፉ ነው ያሉት። ክልሉን ወደ መልካም ነገር እየቀየሩ ነው ያሉት። የትም አገር ሄዱ ሰላም የመጣበባል በክብር ፕሬዝዳንት ደስታ ላይ ደግሞ ሞገስ እግዚአብሔር መሪውን ባይባርክ ዛሬ እቺ ሀገር ሰላም አትሆንም። ስለዚህ እግዚአብሔር ቢመዝነው ሌላ ሰዎች ቢመዝኑት ሌላ ስለሆነ በእነዚህ የተራ በሆኑ ወያሎች ህዝብና መሪዎችንና ህዝብን እያጋጩ በሚሄዱ አድራሻ የሌላቸው ሚዲያ ላይ የተለያየ ፌክ አካውንት እየከፈቱ በሚልኩት ደብዳቤ በሚልኩት ሚዲያ ላይ ህዝብ አትረበሹ። ሁለት ምንድነው የምናገረው? መሪ ለሾመ እግዚአብሔር ነው። በአሉት መሪ ላይ ታርዙ ተገዙ ይላል መጽሐፍ ቅዱስ። ከመጽሐፍ ቅዱስ የበለጠ ኃያል ማንም የለም። ኃያል መጽሐፍ ቅዱስ ውስጥ ያሉት እግዚአብሔር ያስቀመጠው ቃል የእግዚአብሔር ቃል ነው። ከእግዚአብሔር ባንድም ፈቀቅ ሊል አይችልም። ስለዚህ በደው ለኢትዮጵያ ህዝብ ለመሪዎች ብንታዘዝ ለመሪዎች ብንጸልይ እግዚአብሔር እችን ምድር እንደገና እንዲሰርብ ይባርካታል። የተቀመጡትን መሪ እየረገም እንደነዚህ ባሉት ወያላዎች ከጀርባ ያሉት ወያላዎች ህዝብን እያጋጩ በሚሄዱ ሚዲያ ላይ እየለፈልፉ በሚሄዱት ድምጽ የነሱን እየሰሙ ህዝቡ ወደ ሄዷል ወደ ኃጢአት እነሱ ተቀምጦ እየመሩ ነው ያሉት፣ እየለፉ ነው ያሉት። ስተት ካለ ህዝቤ ሆይ ተነሱ ብሎ አመራር ጋር ቀርቦ ከነሱ ጋር ተወያይቶ እቺን አገርን ለመቀየር ከሆነ አብሮ መጓዝ ነው፣ መወያየት ነው። ግን ከጀርባ ሚዲያ ላይ ፌስቡክ ላይ የተለያየ ነገር ላይ እየላኩ እንደነዮብ ያሉት ደፍት ጭንቅላት ያላቸው እስቲ አንድ ትልቅ ከፍተኛ ፕሬዝዳንት ያንድ ወንጀል ሰርቶ የታሰረ አለማየሁ ሚስት ወልዳ የሱ ብር ወደ ቤቱ ገባ ተብሎ ሲባል እንደዚህ አይነት ንግግራት ሚዲያ ላይ ሲወጣ ደስታ ክብር ፕሬዝዳንት ደስታ ላይ ደግሞ ማነው ክብር አባታቸው ታጋይ ጥንት መልካም ነገር አድርገውላቸው ያሳደገው በገንዘብ በሀብት ያደገ በክርስትና ያደገ አዲስ አበባ 6 ኪሎ ዩኒቨርሲቲ ተገርቦ የወጣ ክብር መሪ ነው። እንደዚህ ያሉት መሪዎችን እስቲ አሁን እንደገማ መጥተው ሊመራን ነው። ዛሬ ላይ እንደዚህ አይነት ህዝብን እያናሉ በሚሄዱት ድምጻችሁ አትስጡ። ከእግዚአብሔር መልካም አይደለም በተቀመጡት መሪ ላይ መጸለይ፣ አብሮ መጓዝ፣ አብሮ ከነሱ ጋር መስማማት። የሲዳማ ክብር መሪዎች ሞገሷችን ናቸው ለኛ። አገራችንን እየቀየሩ ነው ያሉት። አገራችንን አብሮ እያሉ ውስጥ ያሉ ሰዎች ናቸው እኛን የሚያባሉት። ስለዚህ አንባላ የተጃውፋሉ መልእክት የሚያስተላልፍ ድሮ አባቱ በህዝብ ዘንድ አሁን ደግሞ እሱ በተራው ሚዲያ ላይ ወጥቶ ሲዳማን ሊያጋጭ ነው። ስለዚህ ይሄ ለጠቅላይ ሚኒስትሩም የማይበጅ አካሄድ ያለው አላማ የሌለው የፋኖ ተልዕኮ የማካሄድ ነው። ቀጥሎ ይቀጥላል። የሱ አባት ባን ነው የሚለው ላይ አባቱ ባን ነው የተወለደው ሲዳማን ምን አድርጎ ሄደ የሚለው ላይ መንግስቱ አምኔሶ ህዝብ አይደለም ቤተሰብ አይደለም።
ይሄን ልታውቁልኝ እፈልጋለሁ።